ኤርትራውያን ከኢትዮጵያ እንዲገነጠሉ እንዲለዩ ያቀረቧቸው የፍልስፍና አንጓዎች አሉ። እነዛ የፍልስፍና አንጓዎች ሶስት ናቸው። አንደኛ ኤርትራውያን ከሌላው ኢትዮጵያዊ ይልቅ በጭንቅላት የተሻሉ ናቸው ብለው እንዲያምኑ አድርገዋቸዋል። ኤርትራውያን ራሱ ይሄን እንዲያምኑ እንበልጣለን የተሻልነን ብለው እንዲያምኑ። ሁለተኛ ደግሞ ኢትዮጵያ ኤርትራን ቅኝ ገዝታታለች የሚል ነገር እንዲያምኑ አድርገዋቸዋል። ሶስተኛው በኢኮኖሚ ትልቋን ኢትዮጵያ ተሸክማ ባትኖር ኤርትራ ባጭር ጊዜ ውስጥ እንደ ሲንጋፖር የአፍሪካ ሲንጋፖር ሁላ ትበለጽጋለች ታድጋለች እንደዚህ ነው አሏት። ቅድም ይሄ ብዕል አሁን የንታም ያሉት የሚያሰሳ ተናግረውታል። በተለያየ የሚያስጎመጅ አድርገው ይነግሩናል። አሁን የሚባለውም እንደዛ ነው። በነገራችን ላይ ኦሮሚያ እንዲህ ብትሆን ትበለጽጋለህ፣ አማራ እንዲህ ብትሆን እንዲህ ትሆናለህ፣ እንትን እንዲህ ብትሆን እንዲህ ትሆናለህ። እነዚህ ቲዮሪዎች መነሻቸው ጣሊያን ነው እና እነዚህ ተከስተ ምንድነው ያደረገው የተማረ ሰው ስለሆነ እነዚህ የራሳቸው የኛ የሀበሾች አስተሳሰብ በፍጹም ሊሆን አይችሉም። ለምንድን ነው ሊሆን የማይችሉት? ጣሊያን 80 ዓመት ይዟት ከቆየ በኋላ ኤርትራ በአፄ ኃይለ ሥላሴ ጊዜ ስትዋሃድ 6 ፓርቲዎች 7 ፓርቲዎች ነበሩ አስመራ ውስጥ። 6ቱ ኤርትራ ትገጠል የሚሉ ናቸው። አንዱ ፓርቲ ብቻ ኤርትራ ከእናት ሀገሯ ከኢትዮጵያ ጋር መዋሃድ አለባት የሚል ነው። እና የተባበሩት መንግስታት ጣሊያን ያደረገችው ምንድነው? የተባበሩት መንግስታት ላይ 6 ፓርቲ ትገንጠል እያለ አንድ ፓርቲ ትዋሃድ ስላለ ለምንድነው የምትዋሃድ የሚል ክርክር። የኢትዮጵያ ዲፕሎማቶች ጎበዞች ስለነበሩ 6ቱ ፓርቲ ከ6 ቢሮ በቀር 6 ሰውም ተከታይ የለውም። በውሸት ጣሊያን ያቋቋመው ነው። ህዝቡ የሚለውን ሂዱና ስሙ አሏቸው። ከዛ የተባበሩት መንግስታት ልዑክ ላከ። ልዑክ ሲልክ እኛ እነዚህ እነ ዲሜጥሮስ ገብረ ማርያም ናቸው ህዝቡን ያስተባብሩት የነበሩት። ምንድነው ያደረጉት? የኤርትራ ህዝብ አስመራ ላይ ተሰብስቦ ጠበቃቸው። ልክ እንዳሁኑ ሜዳ ላይ ያደረጉና 2 ዛፍ ላይ አንዷን ዛፍ ላይ እናቲቱን ላም አንዷ ዛፍ ላይ ጥጃይቱን አስረው ጠበቋቸው። እና እናቲቱ ላምም ወደ ጥጃዋ እንቧ ብላ ቆርጣ ልትሄድ ትታገላለች። እንቦሳዋም ወደ እናቷ በቃ ይታገላሉ። የተባበሩት መንግስታት ልዑካን ሲደርሱ ይሄ ምንድነው የምታሳዩን አሏቸው። ይሄው ኤርትራና ኢትዮጵያ እንደዚህ እናት ላምና እንደዚህ ጥጃ ሊገናኙ እናንተ ናችሁ በገመድ አስራችሁ አናገናኝም ያላችሁ አሏቸው። ይሄንን ሲያሳዩአቸውና ህዝቡ አንድ ሆኖ ሲያገኙት በፍጹም ሊቋቋሙ ፓርቲው 6 ስለሆነ አይደለም ህዝቡ አንድ ነው በዚህኛው ነው ያለ ብለው ፈቀዱ። ኤርትራ ተዋሃደች። ከዛ በኋላ ጣሊያን የሰራችው ስራ ምንድነው? እንደገና ጋዜጦች ስለዚህ ይሄ ሰውዬ ያሰበው ምንድነው? የኤርትራ ህዝብ አሁን ያሉት የኤርትራ ፖለቲከኞች ወላጆቻቸው እንደዚህ ያልነበሩ ልጆቹ ከየት አመጡት ነው። በነገራችን ላይ ይሄን ነው መጠየቅ ያለብን። ኦሮሞ አሁን ያለው አክቲቪስት የሆነው ነበረው የኢትዮጵያ ኦሮሞ አሁን ያለው አክቲቪስትን የሚያስብ አማራ ከ50